የኤልያስ አባት ሌላ ሚስት አግብቶ ቤተሰቡን ሁሉ ጥሎ ከሄደ ጥቂት ሳምንታት ተቆጥረዋል። ይህም የኤልያስን ልብ ክፉኛ ሰብሮታል። ምክንያቱም ኤልያስ አባቱን በጣም ነበር የሚወደው። ብዙም ሳይቆይ ኤልያስ ከእናቱ ጋር በተፈጠረ አለመግባባት ምክንያት ከቤት ወጥቶ ኑሮውን በጎዳና ላይ አደረገ። ገና የ9 ዓመት ልጅ ቢሆንም ከተለያዩ የዘራፊዎች ቡድን ጋር መዋል ጀመረ። ባለመደው የኑሮ ዘይቤ ተፈተነ። ውስጡ በታላቅ ቁጣ ተሞላ። ስለምንም ነገር ግድ አልነበረውም። በልቡ ለሰዎች የነበረው ስሜት እንደ በረዶ ቀዝቅዟል። ባገኘበት ይተኛል፣ ያገኘውን ከቆሻሻ መጣያ እንኳን ሳይቀር ይበላል። አንድ ቀን ምሽት ላይ የዘራፊዎቹ ቡድን አባላት ኢሳይያስን ከተኛበት ቀስቅሰው ለብቻው ራቅ አድርገው ወስደው በዱላ ከፍተኛ ድብደባ አደረሱበት። ሆስፒታል አጠገብ ወስደው ጣሉት። ከሰውነቱ ብዙ ደም ፈሷል። በሆስፒታል ታክሞ ነፍሱ ከተረፈች በኋላ አንድ ቁርጠኛ ውሳኔ አደረገ። በከተማቸው ታይቶ የማይታወቅ እጅግ የከፋ ጋንግስተር ለመሆን ቁርጠኛ ውሳኔ አደረገ። እንደ ውሳኔውም ዕድሜው 14 ዓመት ሲሞላ በሞት አፋፍ ላይ ጥለውት የሄዱት ጋንግስተሮችን በአባልነት ተቀላቀለ። ያደገበት ሕይወት የቀረጸበት ክፉ ተጽዕኖ ከፍተኛ የአደንዛዥ ዕፅ ተጠቃሚ እንዲሆን ስላደረገው በበርካታ ሁካታዎች፣ ጸቦች፣ ዝርፊያዎችና የአደንዛዥ ዕፅ ዝውውር ተግባራት ውስጥ እንዲሳተፍ አደረገው። የጋንግስተሮቹ ቡድን አባላት አንዳቸው ለአንዳቸው ያላቸው ፍቅር የላቀ ስለነበረ ኢሳይያስ በቤተሰብ ውስጥ ያላገኘውን የመወደድና የመሰማት ዕድል እዚህ ያገኘ መሰለው። በእንዲህ አይነት ሁኔታ ለቀጣዮቹ 5 ዓመታት ከጋንግስተሮቹ ጋር በነበረው ቆይታ ካሳየው ባህሪ የተነሳ ወጊው የሚል ቅጽል ስም አውጥተውለት ነበር። የተከበረና የተፈራ የጋንግ አባል ለመሆን የነበረኝን ሕልሜን አሳክቻለሁ ሲል አሰበ። በ19 ዓመቱ 6 ሰዎች ላይ በስለት ባደረሰባቸው ጉዳት ምክንያት በተለያዩ ጊዜያት ታስሮ ሲፈታ መውጣት ቢፈልግ እንኳ መውጣት ከማይችልበት የሕይወት ትብታብ ውስጥ እንደገባ ኢሳይያስ ተረዳ። ተስፋ ቆረጥኩ። አንድ ቀን ወይ እስር ቤት ወይ ደግሞ አንድ መንገድ ላይ እንደምሞት ነበር የማስበው። ሰዎችን መደብደብ፣ ጎድናቸውን መስበር፣ ሁካታና ረብሻ መቀስቀስ፣ መዝረፍ እና የመሳሰሉትን በርካታ ሥራዎች በቃ ከዚያ ሕይወት መውጣት አልቻልኩም። ስለዚህ አሁንም ተመልሼ እስር ቤት ተገኘሁ። ለ1 ዓመት ለብቻዬ በምታሰርበት ክፍል ውስጥ እንድቆይ ተደረግኩ። በቀን ለ1 ሰዓት ብቻ ነው ከዚያች ክፍል ውስጥ እንድወጣ የሚፈቀድልኝ። ተስፋ የቆረጥኩ የ9 ዓመት ታዳጊ ወደ ቁጡና አደገኛ ወንበዴነት አደግኩ። አሁን ደግሞ በወህኒ ቤት ለብቻዬ ታሰርኩ። ስለ ራሴ ምንም ግድ አልነበረኝም። በሕይወቴ የምኖርለት ሰውም የለኝም። ስለዚህ ደስ ያለኝን አደርጋለሁ። በሞትኩ ሰዓት ልሞት የሚል አቋም ነበረኝ። በወህኒ ቤት ሳለሁ በ2 ሳምንት ለ1 ቀን በዚያም ቀን ለ1 ሰዓት ብቻ በግቢው ውስጥ የሚደረጉ መንፈሳዊ የጸሎትና የአምልኮ ፕሮግራሞችን እንድካፈል ይፈቀድልኝ ነበር። እኔ በእግዚአብሔር ስለማላምን የሚሰብኩትን ነገር ከቁም ነገር ቆጥሬ አልሰማቸውም ነበር። ሰዎችን የሚወድ እግዚአብሔር ካለ ይህ ሁሉ መከራ በእኔ ላይ እንዲደርስ ለምን ፈቀደ ብዬ ነበር የማስበው። በዚያች የጸሎት ስፍራ የገጠመኝ ግን የተለየ ነው። በወህኒ ቤቱ ጂና የተባለች አንዲት እንደኔው የጋንግ አባል የነበረች እህት ነበረች። እኔን ዌዶ እያለች ነበር የምትጠራኝ። የቆዳዬ ከለር ለየት ስለሚል ነበር እንደዛ የምትለኝ። አንድ ቀን ጂና መጣችና ወደ እኔ በጣም ተጠግታኝ አይኖቼ ውስጥ እየተመለከተችኝ ላመንክበት አቋምህና ለቡድንህ አባላት ስትል ለመሞት እንኳ ተዘጋጅተሃል አይደል? እኔም እኮ እስከ ሞት ድረስ መሥዋዕትነት ለመክፈል ዝግጁ ነኝ። ነገር ግን እንደ ድሮዬ ለዝርፊያና ለዘራፊ ቡድኔ ብዬ ሳይሆን ለእግዚአብሔር ስል ነው አለችኝ። የዚያን ቀን ወደ ክፍሌ ስመለስ ጂና በጣም ተቀይራለች እያልኩ እያሰላሰልኩ ነበር የተመለስኩት። ከጥቂት ሳምንታት በኋላ በሌላ ክፍል ውስጥ ታስሮ የነበረ አንድ እስረኛ በድንገት ይሞታል። የወህኒ ቤቱ ጠባቂ ፖሊሶች አስከሬኑን እያወጡት ሳለ ጂና ድንገት ብቅ አለች። ለሞተው ሰው ከልቧ አዝና እያለቀሰች እያቀፈችው ትጸልይለት ነበር። ይህንን ሳይ ማመን ነው ያቃተኝ። ምክንያቱም እንደዚያ አይነት ለሰዎች እውነተኛ ፍቅርና ርኅራኄ ያለው ሰው አይቼ ስለማላውቅ ነው። ለዚያውም እንደኛ ላሉ ወንጀለኞች። እንደተለመደው ወደ ክፍሌ ስመለስ
እኔ ግን ምን አይነት ሰው ነው የሆንኩት እያልኩ በሕይወቴ ያደረግኳቸውን ክፉ ሥራዎች ሁሉ ለማሰብ ሞከርኩ። በጣም አስፈሪ ሰው ሆኛለሁ። ምሕረት የሚገባኝ ሰው አይደለሁም። ፍቅር የሚገባኝ ሰው አይደለሁም። እግዚአብሔር ግን እንደኔ አይነቱን ጨካኝ፣ ክፉ እና ልቡ የተሰበረበትን ሰው እንደገና ለውጦ ሊጠቀምበት ይችላል እያልኩ ሳሰላስል አልደርኩ። በቀጣዩ የአምልኮና የጸሎት ቀን ወደ ፕሮግራሙ ሄድኩና ይህንኑ ጥያቄን ጂናን ጠየቅኳት። ጂናም አዎ ይለውጥሃል፣ ለክብሩም ይጠቀምብሃል። ጌታ እኮ የመጣው እንዳንተ አይነት ኃጢአተኛ ሰዎችን ለማዳን ነው አለችኝ። በዚህ ጊዜ እጆቼን አነሳሁና አንቺ እንደምትይው እግዚአብሔር የሚወደኝና ሊጠቀምብኝ የሚፈልግ ከሆነ ከዛሬ ጀምሮ ልከተለው ፈልጋለሁ አልኳት። ጸለየችልኝና ጌታን ተቀበልኩ። ጌታም ከዚያች ቀን ጀምሮ የሕይወቴ ጌታ ሆነ። ኢሳይያስ ወጊው ተብዬ እታወቅ የነበርኩት አሁን ግን የተለወጥኩ ይቅር የተባልኩ የእግዚአብሔር ልጅ ሆኛለሁ። በእምነቴም በመንፈሳዊ ሕይወቴም እየጠነከርኩ ስመጣ ወላጆቼን ይቅር ማለት ቻልኩ። ይቅርታ አደረኩላቸው። በአሁኑ ወቅት ባለትዳር የአራት ልጆች አባትና በሕይወታቸው ለተለያዩ ችግሮች የተጋለጡ ሰዎችን በሚያስፈልጋቸው ሁሉ የማግዝ የኢየሱስ ክርስቶስን አዳኝነት የምመሰክር አገልጋይ ሆኛለሁ። እግዚአብሔር ታላቅና መልካም አምላክ ነው። በምንም አይነት ሁኔታ ውስጥ ብትሆኑ በጌታ በኢየሱስ ክርስቶስ ሁልጊዜም ተስፋ አለ። እንዲህ አይነት ድንቅ ምስክርነቶች በየጊዜው እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።